አያችሁት አይደለም? ምን አደረገ እስቲ አሁን ይህንን ለመግለጽ በእንግሊዝኛ ምንድነው የምንለው የሚለውን ዛሬ እናየዋለን ማለት ነው። ቶሚ ያደረገው አክሽን ምን ይባላል? ጆሮ መጥባት ወይም ደግሞ ተደብቆ መስማት የምንለውን ኢዝድሮፒንግ እንለዋለን ማለት ነው። ፎር ኤግዛምፕል ቶሚ ዋዝ ኢዝድሮፒንግ እንላለን ማለት ነው። እሺ ዛሬ የምናያቸው መስማት፣ ማዳመጥ፣ ተደብቆ መስማት ወይም ጆሮ መጥባት የሚሉትን እነዚህም በሙሉ በእንግሊዝኛ እንዴት እንገልጻቸዋለን የሚለውን እናያለን። ኢዝድሮፒንግ የሚለውን ገልጸነዋል። ሁለተኛ ደግሞ ምንድነው? ለምሳሌ ኦቨርሂር የሚለው ኦቨርሂር ምን ይመስላችኋል እናንተ ስታስቡት? ኦቨርሂር ማለት ለምሳሌ ካፌ ላይ ቁጭ ብላችሁ ማኪያቶ እየጠጣችሁ እያለ የሆነ ሰው ስለ ጓደኛችሁ ወይም ደግሞ ስለ ሌላ ሰው ሲያወራ እንዳጋጣሚ ብትሰሙት ምንድነው የምትሉት? አይ overheard him talking about my friend. ስለ ጓደኛዬ በድንገት ሲያወራ ሰማሁት ትላላችሁ ማለት ነው። በድንገት ስለሰማችሁት ማለት ነው። ሌላው የተለመደው ልስን ነው አይደለ? ልስን ማለት ምንድነው እንዴ? ትኩረት ሰጥቶ ማዳመጥ አይደለ? ትኩረት ሰጥቶ ማዳመጥ። ለምሳሌ ምንድነው የሚባለው? የወላጆችህን ምክር በደንብ አዳምጥ። you should listen to your parents advice። የመጨረሻው ሂር የምንለው ሂር አሁን ምንድነው? ለምሳሌ አሁን እዚህ ቆሜያለሁ አይደለ? እንዳጋጣሚ የሆነ ሰው ወይ ዕቃ ቢጥል ወይም ደግሞ የሆነ ባንግ ድምፅ ቢሰማ ምንድን ነው? I heard a noise ድምፅ ሰማው እላለሁ ማለት ነው። አሁን እናንተ are you listening to me? Are you hearing me? Or are you eavesdropping? የሚለውን ኮመንት ሴክሽን ላይ አስቀምጡልኝ። ቻው